ሰላም ሰላም እንዴት ናችሁ? ለድጋሚ ኤግዚት ኤግዛም ተፈታኞች እንዲሁም ደግሞ ለሰኔ ለምትፈተኑ ሪጉላር ተፈታኞቹ ዴድላይኑ ይፋ ሆኗል ማለት ነው። እሱንም እናያለን በዚህ ቪዲዮ። ከዚህ በተጨማሪ ደግሞ እንዴት ማቴሪያሎችን ማለትም ብሉ ፕሪንት እና የኤግዚት ኤግዛም የሚያስፈልጓችሁን ወይም ደግሞ የሚያግዟችሁን የተለያዩ ጥያቄዎችን የምታገኙበትን ሳይት እናያለን በዚህ ቪዲዮ ማለት ነው። እስከ መጨረሻው ተከታተሉኝ። እንግዲህ ለድጋሚ ተፈታኞቹ ወይም ደግሞ ለሪኤግዛም ማለት ነው ለመመዝገብ ከታህሳስ 6 እስከ 13 እስከ ታህሳስ 13 2018 ዓ.ም ድረስ እንደሚቆይ ተገልጿል ማለት ነው። በዚህ ለመመዝገብ ደግሞ ይሄንን ሊንክ ተጠቅመን ነው የምንመዘገበው ማለት ነው። ይሄንን ሊንክ ተጠቅመን እንዴት እንደምንመዘገብ አሳያችኋለሁ። ከዛ በፊት ግን ለመመዝገብ የሚያስፈልጓቸውን ክራይቴሪያዎችን እናያለን። ለመመዝገብ 3 ክራይቴሪያዎች ያስፈልጓቸዋል። የመጀመሪያው አይዲ ፋይዳ ሊኖራችሁ ይገባል፣ ቬሪፋይድ የሆነ ፋይዳ። ሌላው ደግሞ ዩዘር ኔም ከዚህ በፊት የተመዘገባችሁበትን ያ ማለት ስትፈተኑ የነበራችሁን ዩዘር ኔም እረስታችሁት ከሆነም ችግር የለም እናየዋለን መጨረሻ ላይ እንዴት ፎርጌት እንደምታደርጉ። ሌላውና ሶስተኛው ደግሞ 750 ብር የኢትዮጵያ 750 ብር ሬጂስትሬሽን ፊ በቴሌብር በኩል መክፈል እና የእሱን ደረሰ የመያዝ አለባችሁ ማለት ነው። ፔመንት ሰብሚሽን የምታደርጉበት ቦታ ስላለ ማለት ነው ስትመዘገቡ። እነዚህንን ክራይቴሪያዎችን ማሟላት ይገባል። ፋይዳ ከሌላችሁ ሬጂስትሬሽን ፊ 750 ብር ካልከፈላችሁ መመዝገብ እንደማትችሉ ነው እንግዲህ የሚያሳየን። አያሳልፋችሁም ማለት ነው። እሱ አንድ ሪኳየርመንት ስለሆነ ከዚህ በኋላ እስኪ ይሄንን ኮፒ አድርገን ወደ ሳይት እንሂድና ወደዚህ ሳይት ሄደን ብሮዘራችን ላይ ንክፈትና ለመመዝገብ እንሞክር። እንዴት እንደምንመዘገብ እንየው። እዚህ ብሮዘር ላይ መጣና የምትፈልጉት ብሮዘር ላይ መውሰድ ትችላላችሁ። ፔስት አደርገዋለሁ። ይኸው ፔስት አደርግና ኢንተር ስለው ያመጣልኛል ማለት ነው። ይኸው እዚህ ጋር እንደምትመለከቱት ሬጂስትሬሽን ዴድላይኑ ታህሳስ 13 2018 ነው። 5 ክራይቴሪያዎች አሉ። እነዚህንን ስንጨርስ ነው እዚህ ጋር 5ኛው ላይ ስንደርስ ሬጂስትሬሽን ሰክሰስፉል መሆን የምንችለው። ያ ማለት ዩዘር ኔማችንን ፋይዳ አይዲያችንን ካስገባን በኋላ እንዲሁም ፕሮፋይላችንን በደንብ በትክክል እንደሞላና አፕዴት እና ቼክ ካረግን በኋላ ፓይመንት ደረሰኛችንን ወይም ደግሞ የከፈልንበትን ደረሰኝ ሰብሚት ካረግን በኋላ ሬጂስትሬሽኑን ሰብሚት ስንለው ሰክሰስፉሊ መመዝገብ እንችላለን ማለት ነው። እዚህ ጋር ዩዘር ኔማችንን እንሞላለን። እዚህ ዩዘር ኔም ላይ እንግዲህ ዩዘር ኔማችሁን ረሳችሁት ከሆነ እዚህ ጋር ልላችሁ ፎርጌት ዮር ዩዘር ኔም ክሊክ ሂር ቱ ሪካቨር የሚለውን እችን ክሊክ ታደርጓታላችሁ። እችን ክሊክ ስታደርጉ ምንድነው የምታደርጉ? በትክክል ስማችሁን እዚህ ጋር ትጽፋላችሁ። ፈርስት ኔም ላስት ኔም እዚህ ጋር ትጽፋላችሁ። ከዛ በኋላ እዚህ ጋር መታችሁ ደግሞ ዩኒቨርሲቲያችሁን ወይም ኮሌጁን ትመርጣላችሁ ማለት ነው። ዩኒቨርሲቲና ኮሌጅ በእጃችሁ ሳይሆን የምጽፉ ከድሮፕ ዳውን ሊስቱ ነው መርጣችሁ የእናንተን የምጽፉ። እዚህ ጋር መሳሳት የለባችሁም። ከዛ በኋላ ደግሞ በዛ ዩኒቨርሲቲ ስር ኦልሬዲ ያሉ ዲፓርትመንቶችን ያመጣላችኋል። የራሳችሁን ዲፓርትመንት ታስቀምጣላችሁ። ሪካቨር ይሆንላችኋል ማለት ነው። እዚህ ጋር ጌት ዩዘር ኔም ትሉታላችሁ ማለት ነው። በዚህ መንገድ ማግኘት ትችላላችሁ። ከዛ ዩዘር ኔም ፕሮቫይድ ካረጋችሁ በኋላ ትመዘገባላችሁ ማለት ነው። ይህን ይመስላል። ሌላው ደግሞ ለሰኔ ተፈታኝ ተመራቂ ተማሪዎች ደግሞ ከሰኔ 3 እስከ 10 እንደሆነ 2018 ይታወቃል ማለት ነው። የተለያዩ ጥያቄዎችን እና ብሉ ፕሪንት የኮርስ የዲፓርትመንታችሁ ብሉ ፕሪንት ለማግኘት የትኛውም ዲፓርትመንት ከዚህ ቴሌግራም አካውንት ሊንክ ላይ ገብታችሁ ማግኘት ትችላላችሁ። ካጣችሁት ደግሞ እንዴት እንደምትፈልጉ ላሳያችሁ። በጣም ብዙ ዳታ ሲሆን ለየትኛውም ቴሌግራም ግሩፕ ወይም ደግሞ ቻናል በጣም ብዙ ሲሆን ስክሮል እያደረጋችሁ ሳይሆን የምትፈልጉ ላሳያችሁ እንዴት እንደምፈልጉ ማለት ነው። በጭሩ በትንሽ ደቂቃ የምትፈልጉትን እዛ ግሩፕ ላይ የእናንተ ፋይል አስፈላጊ የሆነ ፋይል እንዳለና እንደሌለ እንዴት ማግኘት እንደምትችሉ ላሳያችሁ። ማቴሪያላችሁን ከቴሌግራም ሊንክ ላይ ለማውረድ ስትፈልጉ እንዴት ነው የምታደርጉ? እንደዚህ ስክሮል ማድረግ አንደኛ ጊዜያችሁን ይጨርሳል፣ ሁለተኛ ደግሞ የምትፈልጉትን ማቴሪያል በቀላሉ ላታገኙ ትችላላችሁ። ከኔ ቴሌግራም ግሩፕ ላይ ብቻ ሳይሆን ከማንኛውም ቴሌግራም ግሩፕ እና ቻናል ላይ ስትፈልጉ ስክሮል በማድረግ የምትፈልጉትን ፋይል በቀላሉ ላታገኙ ትችላላችሁ። እንዳለ መኖሩንና ለመኖሩንም ቼክ ማድረግ ሊከብዳችሁ ይችላል። ምንድነው የምታደርጉት? የሰጣችሁ ሊንክ የቴሌግራም ሊንክ ተጠቀሙና ሰርች ጆይን ካረጋችሁ በኋላ ይሄ ነው። ደን እዚህ ፕሮፋይሉ ላይ ትሄዱና ክሊክ ስታደርጉ አንዴ ይሄን ይመጣላችኋል። ይሄ ሲመጣላችሁ ምንድነው የምታደርጉ? እዚህ ጋር
ፋይል የሚላል አይደለ? ያለው የፋይል ብዛት ለምሳሌ ከረንት ላይ ያለ 185 ፋይል ይላል። ከዚህ ነው ሰርች የምታደርጉ። እዚህ ጋር ክሊክ ታደርጋላችሁ። ደን እነዚህ ሙሉ ፋይሎችን በዚህ ፎርም ያመጣላችኋል። በዚህ ፎርም ሲመጣላችሁ አሁንም ስክሮል አይደለም የምታደርጉት። ምንድን ነው የምታደርጉ? እዚህ ሰርች በተናችሁ ላይ የምትፈልጉትን ማቴሪያል ብሉፕሪንት ከሆነ ወይም ደግሞ ሞዴል ኤግዛም ከሆነ በዓመተ ምሕረቱ መፈለግ ትችላላችሁ። እዚህ ጋር መጣችሁ ለምሳሌ ኢኮኖሚክስ ብሉፕሪንት ልፈልግ ልበልና ምን ብዬ ጽፋለሁ? ኢኮኖሚክስ ይኸው ሲጀምረው ገና ያመጣልኛል ማለት ነው። ኤግዚት ኤግዛም ብሎ አመጣልኝ። እኔ ብሉፕሪንት ስለሆነ ብሉፕሪንት የሚለውን ከመጀመሪያ በፊት እዚህ ቅርብ ስለመጣልኝ ይኸው እዚህ ጋር ዳውንሎድ ማድረግ ትችላላችሁ ማለት ነው። እዚህ ጋር ራይት ክሊክ ወይም ደግሞ ስልካችሁ ላይ ከሆነ ክሊክ በማድረግ ሴቭ ማድረግ ትችላላችሁ ማለት ነው። ይኸው ሴቭ አስ የሚለው መጥቶላችኋል። በዚህ መንገድ ነው ማግኘት ያለባችሁ። ሌላ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም ሁኑ።